ይሄ ትክክለኛ እስር ቤት ነው እና እኔና ጓደኞቼ ለ50 ሰዓት ያህል እዚህ እስር ቤት ውስጥ ታስረናል። በልግባ ፊትን ወደ ግድግዳው አዙር። ያለውን ነገር ከማድረግ ውጪ አማራጭ የለኝም። አሁን እንደምታዩት ከኖላን ጋር አንድ እስር ቤት ውስጥ ታስረናል። እንዴት ነህ ሰውዬ? አይ ደህና አይደለሁም። በነገራችን ላይ ኖላንና እኔ ብቻ አይደለንም፣ ሌሎች ጓደኞቻችንም እዚህ ቦታ አሉ። እንዴት ናችሁ ሰዎች? እኔ ቤቴ ያለው እየመሰለኝ ነው። ግልጽ ለማድረግ ያህል እዚህ በምንቆይበት 50 ሰዓታት ውስጥ ልክ እንደ ትክክለኛ እስረኛ ነው የምንቆጠረው። ትክክለኛ የእስር ቤት ምግብ እንበላለን። በየተራ ቦታዎቹን በሙሉ ማጽዳት አለብን። ሁሉንም ነገር በማየት ልክ እንደ አንድ እስረኛ ማሰብ እንፈልጋለን። ሁላችሁም ዝግጁ እንደሆናችሁ አስባለሁ። መጀመሪያ እንደምታዩት አልጋችን ነው። በፍጹም አይመችም። ከላይ የተነጠፈው ብርድ ልብስ ብታዩት በጣም አተ 49 ሰዓት ከ55 ደቂቃ ይቀረኛል ከዚህ ሰውዬ ለመገላገል። ምን? እዚህ ጋር ደግሞ እንደምታዩት ሽንት ቤት አለ። ምን ይመስላል በእናታችሁ? የምርህን ነው? በጣም ነው የሚያስጠላው እሱ። ሽንት ቤቱ በጣም እንደሚያስጠላ አይተናል። እስኪ ደግሞ ውሃውን እንቅመሰው። ወይኔ የሆነ ነገር አለ ውስጡ። በጣም ይገርማል። በቃ ከዚህ በኋላ ውሃ አልጠጣም። ሙሉ ስም ተናገር። ዌድል። ዶያን። የኔን ስም ነው ያልከው? አዎ ስምን ተናገር። ልክ እንደ ዳይኖሰር ማለት ነው። አስበዋል? ግን ዳይኖሰር ተመልሶ ወደ ምድር ቢመጣ ደግሞ ፊትህን ነው የሚመስለው። ቆይ ለእናንተ ተመልሼ እመጣላችኋለሁ። እሱ እኮ ነው። እኔ ምንም አላረኩም። ምፈራ መስሎ ነው እንዴ? ናና ውሰደኝ። እሱንም ግን ትወስደዋለህ አንድ ላይ። ማብራት አጥፉ። የእኛ ትንሽ መቆየት አይችልም? ማብራት የሚጠፋበት ሰዓት ነው። እስር ቤት ውስጥ የመጀመሪያ ምሽታችንን ላሳልፍ ነው። አሁን እየተሰማኝ ያለው የሆነ ብርድ ልብስ ይዤ ወጥቼ አስፋልት ዳር እየተኛው እንደሆነ ነው። አሁን ከሌሊቱ 9 ሰዓት ነው እና እስር ቤት ውስጥ በዚህ ሌሊት ጋርዶቹ በየክፍሉ ይዞራሉ፣ ማንም ሰው እንዳላመለጠ ቼክ ለማድረግ። እሺ ሰዎች ስማችሁን ተናገሩ፣ ቶሎ በሉ። ኖህ። ስማችሁን ተናገሩ። እዚህ ክፍል ጂሚ። ኖላን። በሉ ተኙ። በቃ መልካም እንቅልፍ። ጠዋት እንገናኛለን። ቶሎ በሉ ተነሱ። ካልጋችሁ ተነስታችሁ ለብሳችሁ ለመውጣት 5 ደቂቃ አላችሁ። ምንድነው? አሰቃዩን እኮ። በል ቶሎ በል፣ ፊትን ወደ ግድግዳ። አሁን እንኳን የሆነ ትልቅ ወንጀል እንደሰራው እየተሰማኝ ነው ያለው። ኪችኑ እዚህ ነው። ምንድነው የምንበላው? ምግብ። እሺ ይሄ የመጀመሪያ የእስር ቤት ምግቤ ነው። መጥፎ አይደለም። ከ10 4 እሰጠዋለሁ። ከዛ ክፍል ለጊዜውም ቢሆን በመውጣቱ ደስ ያለው ሰው እጁን ያውጣ። ሲጀመር እብድ ነው ይሄ ሰውዬ። አዎ ባካችሁ፣ ምሽቱ ምንም አልተኛውም እና እዛው ተኝቼ ብውል ደስ ይለኝ ነበር። አሁን በድጋሚ ወደ ክፍላችን ልንመለስ ነው። በጣም ያስጠላል። የሻወር ሰዓት ነው። ምንድነው በእጁ ያዘው? ከዚህ በፊት እስር ቤት ውስጥ ሻወር ወስጄ አላቅም። ፎጣ፣ ቲሸርትና ሳሙና ይኸው ያዝ። 10 ደቂቃ ነው ያለ። አሁን ሻወር እንድንወስድ ሁላችንንም አምጥተውናል፣ ግን ውሃው በጣም ቀዝቃዛ ነው። ጥርስ ማቦረሻ ነው። ምንድነው የሰጠኝ? አሁን በዚህ ምንድነው ማደርገው? የጥርስ ብሩሽ አንሰጥም፣ ምክንያቱም እርስ በርስ ልትጎዳዱበት ትችላላችሁ። ምንድነው የሚለው? አሁን በዚህ እንዴት ብዬ ነው ጥርስ የምቦርሸው? የሻወር ሰዓት አልቋል፣ ቶሎ በል። ምንድነው እጅ ላይ ያለው? ተመልከት፣ የጥርስ ብሩሽ እኮ ነው። የምርህን ነው? ወይኔ ሳሙናውን ጣልኩት። ስሙ ሰዎች፣ እዚህ እስር ቤት ውስጥ 10 ሰዓት ያህል ማሳለፍ ችለናል እስካሁን። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ከሻወር በኋላ አብዛኞቻችን እንቅልፋችንን የተኛ ነው። በመሃል ግን እነሱ መጡ። ተነሱ ተነሱ፣ ቶሎ በሉ። የመዝናኛ ሰዓት ነው ብለዋል። ምን እንዳለን እስኪ እናያለን። የቼዝ መጫወቻ ቦታ አለ፣ እንዲሁም ቲቪ አለን። በዚህ በኩል ደግሞ ላይብረሪ አለ። ስሙ ሰዎች፣ ፖከር መጫወት የሚችል አለ? አዎ። እና በስንት እናድርገው? ኧረ እኔ ገንዘብ የለኝም። እኛ በአሪፍ ሁኔታ ካርታ እየተጫወትን እያለ ሌሎቹ ታሳሪዎች ደግሞ ይቀኑ ይመስላል። እንዴት ነው እነዚህ ሰዎች ለዘላለሙ ነው እንዲወጡት? እኔ እንጃ እባክህ፣ እኛም መውጣት አለብን። 1 ሰዓት እኮ አልፏቸዋል ከወጡ። ምንድነው የምትሉት? የመዝናኛ ሰዓታችን ነው። እኛንም አስወጡን። እዚህ ከገባን 12 ሰዓት ያህል ቢሆነን ነው እና እብደቱ ተጀምሯል። እዚህ ትንሽ የማፍሰስ ችግር አጋጥሞናል። ዴረም ምን አድርገህ ነው? እናንተ ናችሁ እንዲህ እንድንሆን ያደረጋችሁት። ወደ ክፍላችሁ ግቡ፣ ቶሎ በሉ። እኛን ለማስወጣት ፈቃደኛ አልነበራችሁም። ለምንድን ነው? በተራ እኮ ነው የሚወጣው። አዎ አውቃለሁ፣ ግን ይህንን መጠበቅ በጣም ከበደኝ። እነዚህ ሰዎች እስር ቤቱን ለመረበሽ ሞከሩ እና አሁን ሲታሰሩ ደግሞ ይበሳጫሉ። ምን ማለት ነው? ሳስበው ጨለማ ክፍል ብትወስዷቸው ጥሩ ነው። ጂሚ ምንድነው የምትለው?
ይሄንን ቦታ ጽድት እንድታደርጉት ፈልጋለሁ። እላዩ ላይ እንጀራ እንደሚበላበት ያህል። ጥሩ ጸባይ ላላቸው የእረፍት ሰዓት ይሰጣቸዋል። መጥፎ ጸባይ ላላቸው ደግሞ ልክ እንደዚህ ነው የምናደርገው። መዝናኛ ሰዓቴ ላይ ነው ያሉት፣ ግን እዚህ ማንም ሰው የለም ይመስለኛል። እዛ ረብሻ ላይ ነው ያሉት። ስለዚህ እኔ እዚህ ፈታ ብዬ ማንበብ እችላለሁ። ኖላን እና እኔ በመሃል ተጠርተናል፣ ምክንያቱም ኪችን ውስጥ የኛ ተራ ነበር ዛሬ። ይህ ማለት ለሁሉም የሚሆን ምግብ መስራት አለብን ማለት ነው። ምግቡ ደርሷል። ጂሚ እናንተ ነው የሰራችሁት? አዎ፣ ባቄላ አለን ምናምን። ምርጥ ምግብ ነው ዛሬ የሚበሉት። ቆይ እንጂ ምን ያህል ጭልፋ ነው የምትሰጣቸው እንዴ? ተርበዋል እኮ። ተንቀሳቀሱ፣ ቶሎ በሉ። ሁላችንም የሰራነው ምግብ ከበላን በኋላ ወደ ጨዋታ ገብተናል። ታራሚዎች ውጡና ተሰለፉ። ታራሚዎች ውጡና ተሰለፉ። ፊታችሁን ወደ ግድግዳ፣ ቶሎ በሉ። አሁንም በዛ ሰንሰለት ልንታሰር ነው። ወይኔ ምንም ልለምድ ያልቻልኩት ነገር ይህንን ነው። እዚሁ ትሆናላችሁ። የሁላችሁንም ክፍል እንፈትሻለን። ሁሉንም ነገር እንፈትሻለን። ያልተገባ ነገር ይዛችሁ ከሆነ ቅጣት ይኖራችኋል። እዚህ 20 ሰዓት ብቻ ነው የቆየ ነው። ምን ሊያገኙ ይችላሉ አሁን እዛ ክፍል ውስጥ? ምንድነው ይሄ? ኖላን ቢላ ይዞ ነበር። ለጥንቃቄ ያህል ነው ያዝኩት። ሳስበው አሁን ሁሉም ሰው በደንብ መፈተሽ አለበት። በቃ ጨለማ ክፍል መሄዱ ነው። እባካችሁ መልሱኝ። ይሄ ቦታ በጣም ያስጠላል። እዚህ ጋር ያላችሁት ሁላችሁም ጥሩ ባህሪ ስላሳያችሁ ወደ ውጪ ወጣ ማለት ትችላላችሁ። አሁን እንደተባለው ወደ ውጪ በረንዳው ላይ መውጣት እንችላለን። ኧረ በለው ተመልከቱ፣ ባስኬትም አለ። ፖሊሶችና እስረኞች ይጮቷ። መጀመሪያ ፖሊሶቹ ብዙም ይችላሉ ብለን አላሰብንም ነበር፣ ግን በጣም ጎበዞች ናቸው። ሰዓት አልቋል ተብሏል። እስኪ እንመለስ ደግሞ። ተመልከቱ ክፍላችንን እንዴት እንዳደረጉት። ወይኔ ፍራሹንም ወርውረውታል። እንደዚህ አዘበራርቆ መውጣት ግን ትክክል ነው ትላላችሁ? ይሰማችኋል? ጸጥ ብሏል። ኖላን ከዚህ ቦታ በመሄዱ ሰላም ሆኗል ክፍላችን። ትቼዋለሁ በቃ። አሁን ደግሞ ምግብ የማብሰል ግዴታው በሌሎቹ ተረኞች ላይ ተጥሏል። ወይኔ ኖላን ነው የሚጮኸው። ስማ ኖላን፣ እንዴት እየሆንክ ነው? በሩን ክፈቱልኝ። አሁን ምግብ የምንበላበት ሰዓት ነው። እናም ጋርዱ ኖላንን ከኛ ጋር እንዲበላ ይዞት መጥቷል። በል ጨምር እስኪ። እርቦናል፣ ባካችሁ ቶሎ ቶሎ ስጡን። እዚህ እስር ቤት ውስጥ ብዙ ቆይተናል። ማለት የምትፈልጉት ነገር አለ? እሱን ጠይቀው እስኪ በደንብ። አሁን የፖሊሶችን ስልክ አይቼ ነበር እና እዚህ ከመጣን 24 ሰዓት ሆኖናል። ምን 4 ቀን ምናምን የቆየው ነው ግን የመሰለኝ። ለምንድን ነው እንደዚህ የምትጣጣሉት? ያው እስር ቤት ውስጥ ነው ያለነው። እንደዚህ ሲያደርጉ አይተናል። 3 2 1 እስኪ ኖሃን ለሁለት ይሞክሩት። ዌድልና ኖላን። ማንም ያሸንፍ ማን ለአሸናፊው $5000 ሰጣለሁ። በሉ 3 2 ወይኔ ፈጣሪ ጀምሩ። ስማ ብሩን እጥፍ ለማድረግ ትጮታለህ፣ ግን ከተሸነፍክ 0 ነው የሚሆነው። አዎ በሉ ወደዚህ አምጡት። 3 2 1 ከእስር ቤት ስንወጣ ሰጣለሁ እንግዲህ ብሩን። ተነሱ፣ ቶሎ በሉ። ሁሌም ነው በቃ ልክ እንቅልፍ ሊወስደኝ ሲል የሆነ ሰው መጥቶ ይጮሃል። ቦታው በጣም ነው የሚደብረው። በመሃል እንደዚህ እያስወጡ የተወሰነ ሰዓት ያጫውቱናል፣ ግን እንደዛም ቢሆን በጣም ከባድ ነው። ጎል ገብቷል ገብቷል። በቃ ጨዋታችን አልቋል። እዛ ውጪ ስንጮት እስረኛ መሆኔን ረስቼው ነበር። ሻወር ለመውሰድ የኔ ተራ ነው። አሁን ነፃ ነኝ። አሁን ከቅድሙ በጣም ነው የቀለለኝ። እስር ቤት ውስጥ ብዙ ነገሮች ያስጨንቋችኋል፣ እንዲሁም ልትደበሩ ትችላላችሁ። ግን አንዴ መታችሁ ሻወር ልክ ስትወስዱ ለረጅም ሰዓት ሰላም ነው የሚሰማችሁ። ሰዎች እዚህ ያለንን ቆይታ ለመጨረስ 10 ሰዓት ብቻ ነው የቀረን። እስር ቤት ውስጥ ቤተሰብ ወይም ደግሞ ጓደኞቻችሁን የምታዩበት አንድ መንገድ ብቻ ነው ያለው። ኖላን ምን አድርገህ ነው? ህጋቸው በጣም አስቸጋሪ ነው። ያንን ሁሉ መከተል አልቻልኩም። ከዚህ እስከምትወጣ ድረስ የእነሱን ህግ አክብረህ መቆየት አለብህ፣ ግዴታ ነው። አዳምጡኝ፣ ምናልባት ላመልጥ እችላለሁ። ሰዓት አልቋል። ተነስ። ቆይ እንጂ ቆይ። ክሪስቶፈር ጥያቄ አለ። እሺ ፍቱኝ እስኪ፣ ወጣ ማለት ፈልጋለሁ።
በቃ ሰዓት አልቋል። እንዴ አሁን እኮ ነው የመጣሁት። ሰዓት አልቋል አልኩ። ሁሉም እስረኞች ቤተሰቦቻቸውና ጓደኞቻቸው መጥተው ሲጠይቋቸው ነበር። እኔን ግን ጠበቃዬ ነው መጥቶ የጠየቀኝ። ምን መሰለ፣ ውጭ ያለው ሰው በሙሉ ማወቅ አለበት። እኔ ምንም ነገር አላጠፋሁም። እሺ ታዲያ ለምንድን ነው እስር ቤት የገባው? እዚህ የገባሁት ቪዲዮ ለመስራት ነው። 50 ሰዓት ያህል እዚህ እስር ቤት ውስጥ ለመቆየት። አዎ እንደዛ መቆየት ትችላለህ። እዚህ ግን የመጣሁት እኔ እንድትወጣ ልረዳ ነው። አይ አሁን መውጣት አልፈልግም። ሰዓቴ ሲያልቅ እወጣለሁ። በቃ እሺ፣ መልካም ቀን ይሁንልህ። እዛ መሆን ፈልጋለሁ ብሏል፣ ግን እኔ እሱን ለማስወጣት ሞክራለሁ። ምክንያቱም ያወራው ነገር አልገባኝም። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። በጣም ደክሞኛል። እዚህ ቦታ ከዚህ በላይ መቆየት አልችልም። እውነት ለመናገር የእስር ቤት ምግብ ቶሎ ነው ከሆድ ውስጥ የሚጠፋው። እዚህ 2 ቀን ብቻ ነው የቆየሁት፣ ግን እዚህ ቦታ ዓመታትን የሚያሳልፉ ሰዎች እንዴት እንደሚኖሩ አሰብኩት። ሰዎች ከፊት ለፊታችሁ ምን እንዳለ ታውቃላችሁ? ምግብ ነዋ። አዎ፣ ግን የመጨረሻ ምግባችሁ ነው እዚህ እስር ቤት ውስጥ። በዚህ ቪዲዮ ስትመለከቱ እስር ቤት የሚያዝናና ነገርም እንዳለው ተመልክታችሁ ሊሆን ይችላል። ነገር ግን አትሳሳቱ፣ በፍጹም እስር ቤት እንዳትገቡ። እዚህ ምንም የሚያስደስት ነገር የለም። የመጨረሻ ምግባችን አሪፍ ነበር፣ ግን ይህንን ቦታ በፍጹም ልናፍቁ አልችልም። ተከተሉት፣ ተከተሉት። ዝቅ በል፣ ወደ መሬት ቶሎ በል። ሁላችሁም ወደ መሬት፣ ወደ መሬት። ወይኔ ዝግ ነው፣ በሩ ዝግ ነው። ወደ መሬት ቶሎ በል። ኖላን ምንድን ነው የሚያደርገው እንዴ? 3 ሰዓት እኮ ነው የቀረን ለመውጣት። ምንድን ነው የሚሰራው? በቃ እሺ ተረጋግቻለሁ። አረ ተውኝ። ወይኔ በጣም ነው የሚያመው። ተነሱ፣ ሁላችሁም ወደ ክፍላችሁ ትገባላችሁ። እባካችሁ ይቅርታ አድርጉልኝ። ቆይ እንጂ ቆይ። እሺ ቢያንስ ካቴናውን ፍቱልኝ። ቢያንስ ትላንት ሮጦ ለመውጣት ሞክረው ቢሆን እሺ። አሁን ለመውጣት 3 ሰዓት እየቀረን ይሮጣል እንዴ? ኖላን ነው እኛም እንድንሰቃይ ያደረገን። 1 ሰዓት ብቻ ነው ይቀረን፣ ከዚህ ቦታ እንወጣለን። ሰዎች አቤት። አሁን ከ30 ደቂቃ በታችን የቀረን ከዚህ ቦታ ለመውጣት። ኖላን አሁንም ቢሆን እዛ ጨለማ ክፍል ውስጥ ነው ያለው። 5 4 3 2 1 እዚህ ከገባን አሁን 50 ሰዓት ሞልቶናል። የዛሬ ቪዲዮ እኔን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።